ሰላም እንዴት ናችሁ? የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ ኢኮኖሚክስ ላይ ቤዝድ ያደረጉ የፋይናል ጥያቄዎች ወደ እናንተ ይዘን መጥተናል እና በኮመንታችሁ መሰረት በዩኒት ቢከፋፈል ሞር ለማጥናት ይቀላል ብላችሁ ነበር እና በዛ መሰረት በዩኒት ከፋፍለን አምጥተናል። ስለዚህ ወደ ጥያቄዎቹ እንግባ። ዋት ዳዝ ሎ ኦፍ ቫሪያብል ፕሮፖርሽን ስቴትስ? ሎ ኦፍ ቫሪያብል ፕሮፖርሽን ምንድን ነው ስቴት የሚያደርገው ወይም የሚያስቀምጠው ኤክስፕሬሽን ነው። ኤ አስ ሞር ፊክስድ ኢንፑት ኢዝ አድድ አውትፑት ዊል ኢቨንቹዋሊ ዲክላይን። ብዙ ኢንፑት በጨመርን ቁጥር ቀስ በቀስ የአውትፑቱ መጠን ዲክላይን ያደርጋል ወይንም ደግሞ እየወረደ ይመጣል፣ እየቀነሰ ይመጣል። ቢ አስ ሰክሰሲቭ ዩኒትስ ኦፍ ቫሪያብል ኢንፑት አር አድድ ቱ ፊክስድ ኢንፑት ቢዮንድ ሳም ፖይንት ደ ማርጂናል ፕሮዳክት ኦፍ አዲሽናል አውትፑት ዊል ዲክላይን። እነዚህ ተከታታይነት ያላቸው የቫሪያብል ኢንፑቶችን ወደ ፊክስድ ኢንፑት እየጨመርን በመጣን ቁጥር፣ ኢንፑት ሲባል ቫሪያብል እና ፊክስድ አለ። ስለዚህ የቫሪያብል እነዚህ የሚቀያየሩ ኢንፑቶችን እየጨመርን በመጣን ቁጥር ወደ ፊክስድ ኢንፑቱ ከሆነ ጊዜ በኋላ ማርጂናል ፕሮዳክቱ ወይም አውትፑቱ ዲክላይን ያደርጋል ወይንም ደግሞ እየቀነሰ ይመጣል ነው የሚለን። ሲ አውትፑት ዊል ኦልዌይስ ኢንክሪዝ አት አን ኢንክሪዚንግ ሬት። አውትፑት ሁሌም ቢሆን በተመሳሳይ ሬት እየጨመረ ነው የሚመጣው ሁሌም ቢሆን ነው የሚለን። ዲ ኦል ኢንፑትስ አር ፐርፌክትሊ አዳፕታብል ቱ ኦልተርኔቲቭ ዩዝስ። ሁሉም ኢንፑቶች ወይም ግብአቶች ፐርፌክትሊ ለምንፈልገው ጥቅም ማዋል እንችላለን ነው የሚለን። ስለዚህ የትኛው ይመስላችኋል? ያው ሎ ኦፍ ቫሪያብል ፕሮፖርሽን ዋና የሚያስቀምጠው ህግ ምንድን ነው ወይም ኤክስፕሬሽን ስቴት የሚያደርገው ምንድን ነው? እነዚህ ተለዋዋጭነት ያላቸውን ግብአቶች ወደ ቋሚ ወደ ሆነው ግብአት፣ ለምሳሌ በአንድ ካምፓኒ ላይ ያለው ማሽነሪ እና ህንፃዎቹ ፊክስድ ኢንፑት ናቸው። እንደገና ደግሞ እነዚህ ላቦር ሊሆን ይችላል ወይንም ደግሞ እነዚህ በየጊዜው ማለት ቴምፖራሪ ሊቀየሩ የሚችሉ ቫሪያብል ኢንፑቶቹ እየተጨመሩ በመጡ ቁጥር ከሆነ ጊዜ በኋላ አውትፑቱ ዲክላይን ያደርጋል ነው የሚለን። ስለዚህ ቢ ላይ ያለው በትክክል እንትን ይልና አስ ሰክሰሲቭ ዩኒትስ ኦፍ ቫሪያብል ኢንፑት አር አድድ ቱ ፊክስድ ኢንፑት ቢዮንድ ሳም ፖይንት ደ ማርጂናል ፕሮዳክት ኦፍ ደ አዲሽናል አውትፑት ዊል ዲክላይን። እንዴት ነው እነዚህ ተከታታይነት ያላቸው ቫሪያብል አውትፑቶች ወደ ፊክስድ ኢንፑት እየጨመርን በመጣን ቁጥር ከሆነ ጊዜ በኋላ ማርጂናል ፕሮዳክቱ ወይም አውትፑቱ ዲክላይን ማድረግ ይጀምራል ነው የሚለው። ስለዚህ መልሱ ቢ ይሆናል ማለት ነው። መልሱ ቢ ይሆናል። ትንሽ ኤክስፕላኔሽኑን ለመመልከት ያክል the law of variable proportion state that as successive unit of variable input say ለምሳሌ ላቦር are added to fixed input ለምሳሌ ካፒታል ኦር ላንድ beyond some point the extra or marginal product that can be attributed to each additional unit of variable resource will decline። ስለዚህ አውትፑቱ ከሆነ ፖይንት በኋላ እየቀነሰ ይመጣል ነው የሚለው። እሺ which stage of short run production is considered the efficient region? የትኛው ሾርት ራን ፕሮዳክሽን ወይም ደግሞ የአጭር ጊዜ ምርት ነው እንደ ኢፊሽንት ሪጅን ተደርጎ ኮንሲደር የሚደረገው? ኤ ስቴጅ 1 ዌር ኤፒኤል ኢዝ ኢንክሪዚንግ፣ ቢ ስቴጅ 2 ዌር ኤፒኤል ኢዝ ዲክላይኒንግ በት ፖዚቲቭ፣ ሲ ስቴጅ 3 ዌር ኤምፒኤል ኢዝ ኔጌቲቭ፣ ዲ the point where total product is zero። ስለዚህ የትኛው ላይ ይመስላችኋል? ስለዚህ ያው ይሄ ምንም ብዙም እንትን አይደለም። ትንሽ የሚያምታታችሁ ከሆነ ሞጁሉ ላይ በደንብ የተቀመጠ እንትን ነው። ስቴጅ 2 ላይ ነው ሞር ኤፊሽንት ተብሎ የሚገለጸው። ይሄም ደግሞ ኤምፒኤሉ ፖዚቲቭ በሆነበት ወይም ዲክላይን እያደረገበት ባለበት ነው ማለት ነው። ስለዚህ የ13ኛ መልሱ ቢ ይሆናል ማለት ነው። ስቴጅ 2 is the efficient region of production where the marginal product of the variable input is declining but positive። ዲክላይን እያደረገ ነው ግን ስቲል ፖዚቲቭ ነው ማለት ነው። ስለዚህ ስቴጅ 2 is considered as the most efficient region። 14ኛ what are explicit costs? ኤክስፕሊሲት ኮስት የምንላቸው ምንድን ናቸው? ኤ ኮስትስ ኦፍ ነን ፐርቼስድ ኦር ሰልፍ ኦውንድ ኢንፑት፣ የማይገዙ ወይም በራሳችን መጀመሪያ ኦን የምናደርጋቸው ኢንፑቶች ናቸው ግብአቶች። ቢ
አውት ኦፍ ፖኬት ኤክስፔንስስ ፎር ፐርቼዝድ ኢንፑት ከኪሳችን አውጥተን የምንገዛው ኢንፑቱን ለማሟላት ነው። ሲ the firm's total revenue less economic costs ቶታል ሪቬኑ ሲቀነስ ኢኮኖሚክ ኮስቱ ነው። ሪቬኑ ወይም ገቢው ከኮስቱ ማለት ነው። ገቢው ከወጪ ሲቀነስ ነው። ወይስ ዲ the future costs that are not yet incurred ወደፊት የሚመጡ ኮስቶች ናቸው ይለናል። ስለዚህ ኤክስፕሊሲት ኮስት እና ኢምፕሊሲት ኮስት የሚባል አለ። ኤክስፕሊሲት ኮስት የምንለው ያው ከኪሳችን አውጥተን ፐርቼዝ የምናደርገው ለኢንፑቱን ግብአቱን ለማሟላት ከኪሳችን አውጥተን እንትን የምንለው ኮስት ለመግዛት ግብአት ለመግዛት ከኪሳችን የምናወጣው ኮስት ኤክስፕሊሲት ኮስት ይባላል። ስለዚህ ያ ነው። ትንሽ ኤክስፕላኔሽኑን ለመመልከት ያህል ኤክስፕሊሲት ኮስትስ አር አውት ኦፍ ፖኬት ኤክስፔንስስ ፎር ዘ ፐርቼስድ ኢንፑት። ስለዚህ 14ኛ መልሱ ቢ ነው ማለት ነው። 15ኛ ዋት አር ኢምፕሊሲት ኮስት። ስለዚህ ኤክስፕሊሲት ከላይ አይተናል። አሁን ኢምፕሊሲት ደግሞ ምንድን ነው? ኤ ዳይሬክት ኤክስፔንስ ፎር ዌጅስ ኤንድ ራው ማቴሪያልስ ለዌጅ እና ለጥሬ ግብአትና ለዌጅ የምናወጣው ቀጥተኛ የሆነ ወጪ ነው። ቢ ኤስቲሜትድ ሞኒተሪ ኮስት ፎር ነን ፐርቼስድ ኢንፑት ኤስቲሜትድ ሞኒተሪ ኮስትስ ፎር ነን ፐርቼስድ ኢንፑት። ሲ ኮስትስ ዛት ዱ ኖት ቫሪ ዊዝ ዘ ሌቭል ኦፍ አውትፑት። ዲ ዘ ቶታል ሪቬኑ ኦፍ ኤ ፊርም። ስለዚህ የትኛው ይመስላችኋል? ኢምፕሊሲት ኮስት ያው የኤክስፕሊሲት ኮስት ተቃራኒ ነው። ኢምፕሊሲት ኮስት የምንለው ምንድነው? እነዚህ ነን ማለት ብር አውጥተን የማንገዛቸው ግን ስቲል ኮስቶች ሞኔታሪ ኮስቶች የምንላቸው ግምታዊ ኤስቲሜትድ ሞኔታሪ ኮስትስ ፎር ነን ፐርቼስድ ኢንፑቶች ናቸው ማለት ነው። ስለዚህ ይሄ መልሱ ይሆነናል ማለት ነው። ኢምፕሊሲት ኮስት the monetary value of non-purchased input is obtained by estimating their opportunity cost in monetary terms. The estimated monetary cost for non-purchased input is known as implicit cost. እንዴት ነው ኦፖርቹኒቲ ኮስቱን ኤስቲሜት በማድረግ የምናመጣው ሞኔታሪ ቫልዩ ነው ማለት ነው። ስለዚህ 15ኛ ቢ ነው መልሱ ማለት ነው። 16ኛ how is economic profit calculated? ኢኮኖሚክ ፕሮፊት እንዴት ነው ካልኩሌት የሚሆነው? A the total revenue minus accounting cost. B total revenue minus explicit cost. C total revenue minus economic cost or explicit cost plus implicit cost. ዲ ቶታል ሪቬኑ ፕላስ ኤክስፕሊሲት ኮስት። ስለዚህ የትኛው ይመስላችኋል? ያው ጥያቄው የሚጠይቀው ምንድን ነው በመጀመሪያ አይደለ? ስለዚህ ኢኮኖሚክ ፕሮፊት የሚባለው እንዴት ነው ካልኩሌት የሚደረገው? ኤ ላይ የሚለው ቶታል ሪቬኑ ሲቀነስ አካውንቲንግ ኮስት። ቢ ላይ የሚለው ቶታል ሪቬኑ ማይነስ ኤክስፕሊሲት ኮስት። ሲ ላይ የሚለው ቶታል ሪቬኑ ማይነስ አሁን እነዚህ ሁሉም ምርጫው ላይ ያው ቶታል ሪቬኑ ነው የሚለው። ስለዚህ ከዛ በኋላ ማይነስ በኋላ ያለው ነው የሚለያየው። ሲ ላይ የሚለው ቶታል ሪቬኑ ማይነስ ኢኮኖሚክ ኮስት which means explicit cost plus implicit cost. ዲ ቶታል ሪቬኑ ፕላስ ኤክስፕሊሲት ኮስት። ይሄ ደግሞ መጨረሻ ላይ ያለው ሲደመር ነው የሚለን። ስለዚህ ኢኮኖሚክ ፕሮፊት እቺ የተጣራችዋ ገቢ የምንላት ምንድን ነው? ቶታል ሙሉ የተገኘው ሪቬኑ አለ የተሰበሰበው ገንዘብ ማለት ለምሳሌ የሆነ ሳሙና ፋብሪካ ቢኖር እና ያ ሳሙና ፋብሪካ ጀስት ሳሙናውን ሽጦ ያገኘው ብር 5 ሚሊዮን ቢሆን ከዛ በኋላ ያወጣው ኤክስፕሊሲት ኮስት እና ኢምፕሊሲት ኮስት አለ። እነሱን ደምረን ከዛ 5 ሚሊዮን ላይ ስንቀንስ የሚመጣው ኢኮኖሚክ ፕሮፊት ይባላል። ስለዚህ ሲ በትክክል ኢኮኖሚክ ፕሮፊትን ይገልጽልናል ማለት ነው። ሶ to look for the explanation, economic profit is calculated as total revenue minus economic cost, which is explicit cost plus implicit cost. ስለዚህ መልሱ ሲ ይሆናል ማለት ነው። 17ኛ what is the relationship between fixed cost, total fixed cost and level of output? የቲኤፍሲ ወይም ቶታል ፊክስድ ኮስት እና የአውትፑት ሌቭል
ያላቸው ሪሌሽን ምንድን ነው? ሪሌሽንሺፕ ምንድን ነው? ኤ ቲኤፍሲ ኢንክሪዝ ዊዛውት አውትፑት ኦር ቶታል ፊክስድ አውትፑት ኢንክሪዝ ዊዛውት አውትፑት፣ ቶታል ፊክስድ ኮስት ዲክሪዝ ዊዛውት አውትፑት ዲክሪዝ። ሲ ቶታል ፊክስድ ኮስት ዳዝ ኖት ቫሪ ዊዝ ዘ ሌቭል ኦፍ አውትፑት። ዲ ቶታል ፊክስድ ኮስት ኢዝ ኦልዌይስ ዜሮ። ስለዚህ የትኛው ይመስላችኋል? ቲኤፍሲ ወይንም ደግሞ ቶታል ፊክስድ ኮስት የምንለው ከአውትፑት ጋር አብሮ ይጨምራል ወይስ አብሮ ይቀንሳል? ወይስ ምንም አይነት ሪሌሽን የለውም? ወይስ ቶታል ፊክስድ ኮስት ሁልጊዜም ዜሮ ነው? ስለዚህ ያው ቲኤፍሲ ወይም ቶታል ፊክስድ ኮስት ከአውትፑት ጋር ምንም ከዛ ሌቭል ጋር ተገናኝቶ ምንም ሀፕን የሚያደርግ ነገር የለም። ስለዚህ ሲ በትክክል ይገልጽልናል ማለት ነው። ኤክስፕላኔሽኑን ስንመለከት እንዴት ነው? ቶታል ፊክስድ ኮስት ኦር ቲኤፍሲ ዱ ኖት ቫሪ ዊዝ ዘ ሌቭል ኦፍ አውትፑት። ዲስ ሚንስ እንዴት ነው? አሁን ለምሳሌ ሙሉ የዛ እንትኑ ወጪ አለ፣ የፕሮዳክሽን ኮስት አለ ቶታል ተደምሮ ማለት ነው። ስለዚህ እሱ ደግሞ የምናወጣው ወጪ ከአውትፑቱ ጋር አውትፑቱ ስለጨመረ ስለቀነሰ አይደለም። ኦልሬዲ ያን ወጪ አውጥተነዋል፣ በቃ ያን ወጪ አውጥተነዋል እና ስለዚህ ምንም አይነት ከአውትፑት ጋር ሪሌሽን የለውም ማለት ነው። ዋት ኢዝ ዘ ቲፒካል ሼፕ ኦፍ አቨሬጅ ቫሪያብል ኮስት፣ አቨሬጅ ቶታል ኮስት ኤንድ ማርጂናል ኮስት ከርቭ ኢን ዘ ሾርት ራን? የኤቪሲ ወይም አቨሬጅ ቫሪያብል ኮስት፣ አቨሬጅ ቶታል ኮስት እና ማርጂናል ኮስት ኤምሲ በሾርት ራን ላይ ያላቸው ሼፕ ምንድን ነው? ኤ ኢንቨርስ ኤስ ሼፕ። ኢንቨርስ ኤስ ሼፕ ማለት አይገስ ምሳሌ እንደዚህ ከሆነ እንደዚህ መሰለኝ። እሺ ቢ ሆሪዞንታል ላይን፣ ሲ ዩ ሼፕ፣ ዲ ዳውንዋርድ ስሎፒንግ። ስለዚህ የትኛው ዳውንዋርድ ስሎፒንግ? ስትሬት ላይን፣ እንደዚህ መቶ ስትሬት ላይን የሚሆን ማለት ነው። ስለዚህ የትኛው ይመስላችኋል? ስለዚህ ያው የነዚህ ከርቮች አንድ የሚያደርጋቸው ነገር ምንድን ነው? ዩ ሼፕ መሆናቸው ነው። በቃ ግራፉ ላይ ዩ ሼፕ ናቸው። ኤቪሲ አቨሬጅ ቫሪያብል ኮስት፣ አቨሬጅ ቶታል ኮስት ኤንድ ማርጂናል ኮስት የምንላቸው ዩ ሼፕ ናቸው ማለት ነው። ስለዚህ መልሱ ሲ ላይ ያለው ነው ማለት ነው። ኢን ሳማሪ ኤቪሲ፣ ኤሲ እና ኤምሲ ከርቭ ኦል አር ዩ ሼፕድ ዲው ቱ ዘ ላው ኦፍ ቫሪያብል ፕሮፖርሽንስ። 19ኛ ዋት ኢዝ ዘ ማቴማቲካል ሪሌሽንሽፕ ቢትዊን ማርጂናል ኮስት ኤንድ ማርጂናል ፕሮዳክት ኦፍ ላበር? ኤምሲ እና የኤምፒኤል መካከል ያለው ሪሌሽንሽፕ ምንድን ነው? ያው ይሄ ፎርሙላውን ነው ጀስት ስቴት የሚያደርገው ኤምሲ ኦር ማርጂናል ኮስት ደብል ታይምስ እዚህ ጋር ያው ሲባዛ ነው። ስለዚህ ሲባዛ ኤምፒኤል ቢ ኤምሲ ኦር ማርጂናል ኮስት ኢዝ ኢኳልስ ቱ ደብሊው ኦቨር ማርጂናል ፕሮዳክት ኦፍ ላቦር። ሲ ማርጂናል ኮስት ኢዝ ኢኳልስ ቱ ማርጂናል ፕሮዳክት ኦፍ ላቦር ኦቨር ደብሊው ኦር ማርጂናል ኮስት ኢዝ ኢኳልስ ቱ ደብሊው ፕላስ ማርጂናል ፕሮዳክት ኦፍ ላቦር። ስለዚህ የትኛው ይመስላችኋል? ስለዚህ ማርጂናል ኮስት የምንለው ያው ፎርሙላውን ከሸመደዳችሁ ይሄ ጥያቄ ይመለሳል። ምንም ሌላ እንትን የለውም። ስለዚህ እንደዚህ ነው ፎርሙላ። ኤክስፕላኔሽኑ ያው እንዴት ነው? የእንትኑ የማርጂናል ፕሮዳክት ኦፍ ላቦሩን ከሸመደዳችሁ ያው እዚህ ጋር ቁጥር አስገብቶ ማርጂናል ኮስቱን ዲተርማይን አድርጎ ሊል ይችላል። ግን ይሄ ፎርሙላውን ከያዛችሁ የሚሰራ ነው። ስለዚህ ቢ መልስ ይሆናል ማለት ነው። ለ19ኛ አንድ ጥያቄ ብቻ ቀርቶናል። ዋት ኢዝ ዘ ግራፊካል ሪሌሽንሽፕ ቢትዊን ኤምሲ ከርቭ ኦር ማርጂናል ኮስት ኤንድ ማርጂናል ፕሮዳክት ከርቭ ኤንድ ዘ ኤቪሲ ከርቭ ኤንድ ዘ ኤፒኤል ከርቭ? ኤምሲ ከኤምፒኤል ጋር እስቲ ኤምሲ ከኤምፒኤል ጋር እንደገና ደግሞ ኤቪሲ ከኤፒኤል ጋር ያላቸው ሪሌሽን ምንድን ነው? በግራፍ ኤ they are directly proportional, ቢ they are unrelated, ሲ they are mirror image of each other, ዲ they always run parallel to each other። ሁልጊዜም ተመሳሳይ ዳይሬክትሊ ፕሮፖርሽናል ናቸው ይለናል። ማለትም ኤምሲ እና ኤምፒኤል
በቃ ዳይሬክትሊ አንዱ ሲጨምር ያኛውም ይጨምራል። ኤምሲ ሲጨምር ኤምፒኤል ይጨምራል። ኤቪሲ ሲጨምር ኤፒኤል ይጨምራል። ወይስ ቢ they are unrelated ምንም የማይገናኙ ናቸው። ወይ ሲ they are mirror image of each other እንደ ሚረር ኢሜጅ ናቸው እርስ በርስ። ዲ they always run parallel to each other። ስለዚህ የትኛው ይመስላችኋል? ስለዚህ ያው ኤምሲ ኤንድ ኤምፒኤል እና ኤቪሲ ኤንድ ኤፒኤል ምንድን ናቸው? ሁልጊዜም ያው ሚረር ኢሜጅ ናቸው እርስ በርሳቸው። ይሄ ከዚህ ጋር ሚረር ኢሜጅ ናቸው ማለት ነው። ስለዚህ ቪዲዮአችንን በዚህ ጨርሰናል። እስከ ቀጣይ ድረስ ቸር ሰንብቱ። በየቀኑ የምንለቃቸው ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ።